ከአዳም መውደቅና ከመውደቁ በፊት እና ከመውደቁ በኋላ ያለው የአዳም ፍሪ ዊል ምንም አይነት ልዩነት የለውም። ለየትኛውም ነገር አዳም ሪስፖንስ መስጠት ይችላል የሚለውን ኮንሰፕት ይዘን ከመጣን አዳም መች እንደዛ አልን? እሺ አስረዳኝ። እሺ በአጭሩ ቅድም እንደተባለው አዳም ከመውደቁ በፊት ሙሉ በሙሉ ነፃ ፈቃድ ነበረው። ነፃ ፈቃዱ ምንድነው? ሁለት ነገሮች ከፊቱ ይቀመጡለትና እንደ አስፈላጊነቱ ከሁለት በላይም ሊሆን ይችላል። ለጊዜው ግን ለምሳሌ የተሰጠው ሕግ ይህን ነገር አትብላ ነው። ካልበላ በሕይወት ትኖራለህ፣ ብትበላ ግን ሞትን ትሞታለህ ተብሏል። ስለዛ ከፊት ለፊቱ ያለው መብላትና ለመብላት ሁለት ኦፕሽኖች ናቸው። ሁለት አማራጮች ተቀምጠዋል እና ከሁለት አማራጮች አንዱ ነው የማድረግ ሙሉ ፈቃድ አለው። ይህንን ማንም አይክድም። ኢቨን ካልቪኒስቶች ሳይቀሩ በዌስት ሚኒስተር ኮንፌንሽን ላይ ባልሳሳት አዳም ከመውደቁ በፊት ነፃ ፈቃድ አለው ይላሉ። ሉትራኖችም እንደዛው ከውድቀት በፊት ያለ ዊል ፍሪ ነው፣ በቃ ነፃ ነው። ይሄ ፈቃዱ ነፃ ነው። ይቅርታ በጣም ጋይስ፣ አሁን እንደነዚህ አይነት ትምህርቶች እንደ አዲስ ስለሆነ በደንብ እየተሰጡ ያሉት በተቻለን አቅም እናንተ በሚገባችሁ መልኩ ብቻ ለማስቀመጥ እንሞክራለን፣ ቃላቶቹን የሆነ እንትን ሳንል ማለት ነው። እሺ መለስ ልበልና አዳም ከመውደቁ በፊት ያለው ፈቃድ ነፃ ነው። ምን ማለት ነው? በቃ መምረጥ ይችላል፣ መብላትም አለመብላትም። ባይበላ በሕይወት ይኖራል። ቢበላ ግን ራሱ እዛው ጋር እግዚአብሔር ስላስቀመጠለት ይህን በበላህ ጊዜ ሞትን ትሞታለህ ስለተባለ ሞትን ይሞታል። እንዲህ ብሎ ከተነገረው በኋላ አዳም ግን በላ። ስለዚህም ኃጢአትን አደረገ። ሮሜ 6:23 ላይ እንደተቀመጠው የኃጢአት ደሞዙ ደግሞ ምንድን ይላል? ሞት ነው ይላል። የኃጢአት ዌጁ ወይም ደሞዙ ሞት ነው። ስለዛ በኃጢአቱ ሞትን ገዛ። ከዛ በኋላ ያለው ነፃ ፈቃድስ እንዴት ነው ከተባለ የስ ነፃ ፈቃድ አለው። አሁንም አዳም ከወደቀ በኋላም ነፃ ፈቃድ አለ። ግን ያ ነፃ ፈቃድ ግን የደከመ ነው፣ ደካማ ነው፣ ለኃጢአት ያዘነበለ ነው። በፊት የእግዚአብሔር ረድኤት የእግዚአብሔር ጸጋው በደንብ አለ አዳም ጋር። ከውድቀት በኋላ ግን ልክ እንደ በፊቱ ያለ ህብረት የለውም ከእግዚአብሔር ጋር። የእግዚአብሔር እርዳታ በጣም ያነሰበት ሰው ወደ ኃጢአት በጣም በቀላሉ ያዘነብላል። ስለዚህ ያ ሲክነሱ ኢልነሱ አለ፣ ያህመሙ ማለት ነው። ፈቃዳችን ላይ ምንም አይነት ጉዳት አልደረሰም እያለን አይደለም፣ ጉዳት ደርሷል። ሰዎች ከበጎ ነገር ይልቅ ኃጢአትን ለመምረጥ ይቸኩላሉ። ይህ ማለት ግን በጎ ነገርን በፍጹም መምረጥ አይችሉም ማለት እንደዛ ማለት ነው እያልኩኝ አይደለም። ግን ወደዛ ያዘነበሉ ናቸው ነው፣ ወደ ኃጢአቱ ወደ ምኑ ያዘነበሉ ሆነዋል። ስለዛ ፈቃዳቸው ታሟል። ስለዛ ታዲያ በአዲስ ኪዳን እንዴት ነው ሰው እንዲያምን ምንድን ነው ማድረግ ያለበት? አሁን ቅድምም ከነበርክም እምነት እንዴት ነው የእግዚአብሔር ስጦታ ነው ወይስ ሰዎች ማመን ይችላሉ ምናምን የሚለው ጉዳይ ላይ እኛ አክቹዋሊ እምነት ስጦታ ነው ወይ የሚለውን ምንም እኛ ቃሉ አይከብደንም። ምንም ቅዱስ ዮሐንስ አፈወርቅም ብሏል፣ ራሱ ጳውሎስም ብሏል። ጳውሎስ ያለውን ደግሞ ቅዱስ ዮሐንስ አፈወርቅ አብራርቶታል። ስለዛ እምነት የእኛ የሆነ አሰላስለ ምናምን የምናገኘው ጉዳይ ብቻ አይደለም፣ በእኛ በፈቃዳችን ብቻ የሚመጣ ነገር አይደለም። እኛ እምነትን እንደዛ እናየው። እምነት ያለ እግዚአብሔር ጸጋ በፈቃዳችን ብቻ። አዎ ፈቃዱ እኮ አለን፣ የማመን ነፃ ፈቃዱ አለን ስቲል። ግን ቀደም እንዳልኩ ወደ ኃጢአት የሚያዘነብል ነፃ ፈቃድ የታመመ ነው ምናምን እና ፈቃዳችን አዎ ፈቃዱ እኮ አለ፣ ግን የእግዚአብሔር እገዛ ግን ያስፈልገናል። ይህ የእግዚአብሔር እገዛ ደግሞ ለሁሉም ሰው ነው። ስለዚህ ለሁሉም ሰው የተገለጠ የእግዚአብሔር ጸጋ አለ፣ የእግዚአብሔር እገዛው አለ። እግዚአብሔር ይረዳሃል፣ ያግዛሃል። ምን እንድትል? እምነት እንድታገኝ ወይም እምነት ውስጥህ እንዲኖር። ኦኬ። ስለዛ የማመን ካፓሲቲውን ይሰጣል፣ የማመን አቅሙን ይሰጣል፣ የማመን አቅሙን ይሰጣል። አንተም ግን ፈቃደኛ ሆነ ይህን ደግሞ መተባበር አለብህ። አንተ ደግሞ ምን ታደርጋለህ? ታምናለህ። አየህ፣ አክት ኦፍ ብሊቪንጉ ወይም አክት ኦፍ ፌዙ አብሮ ይመጣል። ይሄ የማመኑ እና ያለ እግዚአብሔር እርዳታ ምንም ነገር አናደርግም። እኛ እዚህ ላይ ሊታወቅ ይገባል። እኔ ቅድምን በጣም በተደጋጋሚ ስላችሁ ነበረ። አሁንም በድጋሚ የምነግራችሁ ነገር ሁሌም ቢሆን ያለ እግዚአብሔር እርዳታ ምንም ማድረግ አንችልም። ግን ፈቃዳችንም ግን አለ ብለን አስረግጠን እናገራለን። ስለዚህ ሁለቱንም ነው እኛ የምንይዘው፣ የእግዚአብሔርን ጸጋ ደግሞ የእኛን ፈቃድም ጭምር። ሙሉ በሙሉ ድህነቱ ከእኛ አይደለም። ሙሉ በሙሉ 100%፣ 99% አይደለም፣ 100% ድህነት ከጸጋ ነው፣ ከእግዚአብሔር ነው። 100% እኔ እንዳትረሱ፣ ድህነት ከእግዚአብሔር ነው ስንል 99.9%ቱ ከእግዚአብሔር፣ 0.1%ቷ ደግሞ ከኛ አንልም። 100% ከእግዚአብሔር በጸጋ
ከእግዚአብሔር በጸጋው። እኛስ እኛ ጋር ደግሞ ምንድነን? ድህነት ከእኛ ሳይሆን ድህነትን ተቀባይ ነን። እኛ ሪሲቨር ነን። እሺ እኛ ተቀባይ ነን እንጂ ድህነትን ፈጣሪ ጸጋን ፈጣሪ አይደለንም። ድህነት ከእግዚአብሔር የሚያድን እግዚአብሔር የሚያድነው በጸጋ እኛ ተቀባይ እንደዛ። ስለዛ ጸጋ ብቻ የሚለውን ትምህርት የማንቀበለው ሰዎች የመቀበል አቅምም የላቸውም የሚልን ክህደት ስላስገባ ለዛ ነው ጸጋ ብቻ ነው የማንቀበለው። እሺ ስለዛ የነጻ ፈቃድ ላይ እንዳልኩ ነው። አዳም ከመውደቁ በፊት ማለት የነበረው የነጻ ፈቃድ አቅምና እኛ ያለን ማለት አዳም ከወደቀ በኋላ ያለው እኩል አይደለም አቅሙ። የኛ የታመመ ፈቃድ ነው። ፈቃዳችን ኦፍኮርስ ህመም ገጥሞታል፣ ግን አልሞተም። ሉተራኖቹ ምናምን እንደሚሉት ፈቃዳችን አልሞተም፣ ወይም ነጻ ፈቃዳችን ማለት ነው። ኦኬ ከዚሁ ጋር ያው ሀሳቡም እየተመለሰልኝ ነው፣ ግን አንዳንድ ጥያቄዎችም በድጋሚ እየተነሱብኝ ስለሆነ አዳም ከገነት ወይም ደግሞ ዕፀ በለሱን ከበላ በኋላ ያለው ነጻ ፍቃድ ለእግዚአብሔር መንግስት 100% ፉሊ ፋንክሽናል አይደለም የሚል ሀሳብ መሰለኝ አሁን አኬ የመለሰልኝ። አልጠፋም ግን ፉሊ ምንድን ያልኩህ? ይቅርታ አድርገኝ ወንድሜ። የአዳም ነጻ ፈቃድ ነበረው ከመውደቅ በፊት ሙሉ በሙሉ ነጻ ፈቃድ ነበረው፣ የማድረግም ያለማድረግም። ከዛ በኋላ ከእግዚአብሔር መንግስት ከተለየ በኋላ ግን ለእግዚአብሔር መንግስት ያለው ምላሹ አነሰ እንጂ ጭራሽ አልጠፋም። ኦኬ ሙሉ በሙሉ አልጠፋም። ትክክል፣ ሙሉ በሙሉ አልጠፋም። ህመም ነው ያገኘው፣ ህመም ገጠመው፣ ወድቋል። ግን ሙሉ በሙሉ ጥፍት ብሎ የሆነ እንስሳ አልሆነም። ነጻ ፈቃድ የሌለው እንስሳ አልሆነም። ከዚህ ጋር ተያይዞ ያው ከጸጋ ብቻ ጋር ሀሳቡ ጋር ተያይዞ የሚነሳው ጥያቄ ብዙ ጊዜ ጥቅስ ሲነሳ ወይ ከሮሜ ወይ ደግሞ ከኤፌሶን ነው የሚነሳውና በበደላችሁና ኤፌሶን 2 ላይ ያለውን ቃል በበደላችሁና በኃጢአታችሁ ሙታን ነበራችሁ ከዛ በኋላ በክርስቶስ ያው ሆናችሁ የሚል ቃል አለ። አንድ በጣም እዚህ ጋር ትኩረት አድርገህ እንድትሰማኝና እንድትመልስልኝ የምፈልገው አዳም ሙታን ነበራችሁ የሚለው ቃል አዳም ለእግዚአብሔር መንግስት ሙት ነበረ ወይ ነው ካልን እንዴት ነው ሪስፖንስ ሊሰጥ የሚችለው? ትንሽም ቢሆን ሪስፖንስ ለመስጠት ያው መሆን መቻል አለበት ለእግዚአብሔር መንግስት የሚል ጥያቄ አለኝ። አየህ ምን መሰለህ፣ አሟሟት በመጽሐፍ ቅዱሳችን ላይ ሙት የሚለው አገላለጽ ማለት ነው። በመጀመሪያ ደረጃ ኤፌሶን ምዕራፍ 2 ላይ አንተ እንዳልከው ይላል። ምን ይላል? በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከልጁ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና የሚል ቃል አለ። ስለዛ በኃጢአታችሁ በበደላችሁ ሙታን በነበራችሁ ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ነው የሚለው ራሱ። ስለዛ ከኛ ምንም ነገር አይደለም። በቃ እግዚአብሔር በምህረቱ ባለጠጋ ስለሆነ ነው ብሎናል። ስለዚህ አሁን በኃጢአታችሁ ሙታን ነበራችሁ ካለን መጽሐፍ ቅዱስ አዎ ነን፣ በቃ እናምናለን ካለን አለን ነው። እኛ መጽሐፍ ቅዱሱ የኛ ስለሆነ መጽሐፍ ቅዱስን ቀጥታ ነው አሜን ነው የምንለው። አይተዋል። በኃጢአታችሁ ሙታን ነበራችሁ ሲለን አሜን በቃ ያዙ። አሁን አንድ በኃጢአታችንና በበደላችን ሙታን ነበርን፣ እሺ እግዚአብሔር በምህረቱ ባለጠጋ ስለሆነ ሄዳን ነው ካለ በቃ አሜን ካለ አለ ነው። የሚከራከራል? እግዚአብሔር በምህረቱ ባለጠጋ ስለሆነ አይደለም የሚላለ? በፍጹም እግዚአብሔር በምህረቱ ባለጠጋ ስለሆነ እሺ በጸጋ ድናችኋልና ይላል። በቃ በጸጋ ሄዳን ነው የዳናችሁት ካለ በጸጋ ነው በቃ አለቃው በጸጋ ሄዳን ነው ብለን በግልጽ እንናገራለን። ተመልከቱ እንዴት መጽሐፍ ቅዱስ እንደምንቀበል ቀጥታ ቃል በቃል ያልካቸው ነገሮች ሁሉ እንቀበላለን። በጸጋ ዳናችሁት። እሺ ከዛ ደግሞ ቀጥታ አድርጎ ደግሞ ምን ይላል? ጸጋውን ግን መቀበል አትችሉም ነጻ ፈቃድ ስለሌላችሁ ይላል አይደል? አይልም። አየህ ይሄንን ነው የማንቀበለው። ይሄኛው መጽሐፍ ቅዱስ ላይ የለም። እናንተ ግን መቀበል አትችሉም የሚል የለም። ይልቁንማ አሁን አንተ እዛ ያነበብኩ ጋር ማለት ነው ዝቅ ብለህ ቁጥር 8 ላይ አንብበው አለ መጽሐፍ ቅዱስ እጅ ላይ አለ። ዝቅ በልና ቁጥር 8 ላይ አንብበው። እሺ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከምን አይደለም? ከስራው አይደለም። ጸጋው በምንድን ያዳናችኋል? በእምነት። ከላይ ሙታን በነበራችሁ ጊዜ በጸጋው ድናችኋል አለን አይደል?
ሙት የነበረው ሰውዬ በጸጋ ነው የዳነው። ያ ሙት የነበረው ሰውዬ በጸጋ ሲድን ግን በምንድን ነው በጸጋ የዳነው? ጸጋው በምንድን ያዳነው? ሙቱን ሰውዬ ጸጋው በምንድን ያዳነው? በእምነት ነው አድኗቸዋል ያለው። አዎ አየህ፣ ያ የሞተው ሰውዬ በጸጋው ለመዳን ምን ማድረግ አለበት? ኦኬ ማመን አለበት ነው አደለ? እኔ አይደለም እኮ ጳውሎስን እያለ ያለው። ስለዛ እዚህ ጋር እምነትን እንደ ጸጋ መቀበያ አድርጎት አስቀምጦታል። አላስቀምጠውም? አዎ አስቀምጦታል። እምነት ጸጋ መቀበያ ከሆነ ስለዚ ጸጋውን ለመቀበል ገና ከጅምሩ አስቀድሞ እምነት ያስፈልጋል አያስፈልግም? ድገምልኝ እስኪ። ጸጋውን ለመቀበል ማለት ነው። ጸጋውን የምንቀበለው በእምነት ከሆነ ስለዛ አስቀድመን ማመን አለብን የለብንም? ጸጋውን ለመቀበል ኦኬ። አዎ ማይ እንዳልል እንዴት አስረዳኝ እስኪ አንተው። ይኸው እዚህ ጋር ነው አሁን ቅድም ያነበብክልኝ ላይ ችግር የለም። እሺ ማርክ ችግር የለም። ጸጋው በእምነት አድኗችኋል የሚለው ጸጋው ያዳናችሁ በምንድን ነው? በእምነት። ስለዛ እምነትን እዚህ ጋር የጸጋ መቀበያ መንገድ አድርጎታል አላደረገውም? ይቅርታ አድርግልኝና እሱን እንድታብራራልኝ ነው የፈለግኩት እኔ ራሴ እኮስ ምኑ ይበራራል? ያው እምነት ጸጋ የምንቀበልበት ድሉ ስጡኝ ሲለኔ ከኔ ጋር እናውራስ አቅም ወሬ ሳይሆን ጥያቄ እየጠየኩ ነው። ፕሊስ በጣም ጠብቄ ያገኘሁት እድል ስለሆነ እንዳትገቡ። ማርክ ችግር የለውም። አንተ ነህ መቀጥለው። ይሄ ማን ነው? ቆራሌው ነው ምንድን ነው የሚለው? ካልወራው እንደዚህ አይገባም። ጌታ ሆይ እንደ አቅም ያለው ሰው አይባልም እኮ ቀስ ተብሎ ነው መነጋገር እንዴ? እንዲህ አይደረግም። ቆይ ቀስ ተብሎ እንደ ወንድማማቾች ምናምን ነው ማውራት እንጂ እንደዚህ አይባልም። ተረጋጋ። ከዛ በኋላ እሱ ሲጨርስ ደግሞ በትህትና ነው የምናወራው። እሺ እንዳትረብሽን ፕሊዝ። ነው በዚህ ጉዳይ ላይ በጸጋ ዙሪያ ላይ እውቀቱ ስላለኝ ነው ከኔ ጋር ጥሩ ነው። እግዚአብሔር ይባርክልህ። ጥሩ እውቀት ከሆነ ያለ እግዚአብሔር ይባርክልህ ያለህን። ስለዚህ አንድ ይጠብቀን እናውራ። ፖለቲካውን ትተህ ሰው ሚዩት ሳያረግ ዝም ብለህ እየከፈትካት ፖለቲካ ነው። ምን አልከኝ? ፖለቲካ ቆይ አንዴ እንትን የሚረብሽ ከሆነ ምንም ሀሳብም ሳሰጡት ዝም ብላችሁ ታች አድርጉት፣ እንዳይረበሽ ማለት ነው፣ እንዳይበጠበጥ። ወደ ማርክ ልለፍና አውርዱት ጋይስ እና ከዛ በኋላ እንትን ይበል። ከዛ ተመልሶ ይምጣ። ተመልሰህ ትመጣለህ ወንድም፣ ይቅርታ ቀስ ብለህ ትመጣለህ። አንዴ እዚህ አውርተን ስንጨርስ ከዛ ደግሞ አንተ ትገባለህ። አሁን እንትን እያልክ ስለሆነ ይቅርታ በጣም እሺ። ወደ ማርክ እንለፍና እሺ ዲያቆን ተአምር እኮ ነው። እሺ ማርክ ምንድን ነው እያልኩ ያሉት? ጸጋው በእምነት አድኗችኋል ስለሚል ጸጋው ያዳንን ገና ከጅምሩ በእምነት ነው ካለ ጸጋው ምንድነው? እምነት ጸጋውን ለመቀበል እዚህ ጋር እንደ ኢንስትሩመንት እንደ መሳሪያ ሆኖ ተቀምጧል አልተቀመጠም? ወይም ደግሞ ጸጋውን የተቀበልንበት መንገድ ሆኖ ተቀምጧል አልተቀመጠም? እምነት ጸጋው ያዳንን በእምነት ነው ስለሚል እኔ አሁን ያጣውጉት ጉልበት እሱን ነው ማለትና አይ እንዳልል የሚያስብል ነገር ስጠኝ ነው ያልኩ። ማለት እንዴት አይደለም? አይ የሚያስብል ምን ነገር አለው? ጸጋው እኮ በእምነት እያለህ እኮ ነው። እኔ እኮ አይደለሁም ጳውሎስ እኮ ነው ያለህ። ጸጋው ያዳናችሁ በእምነት ነው እያለህ ነው። እሺ አዎ ብዬ ተቀበልኩ። አዎ እንደዚህ ተሰጥቶ አዎ እንዴ ታዲያ ግልጽ አይደለም እንዴ? ቆይ ጸጋው በእምነት እኮ ነው ያለህ። ጸጋው ያለ እምነት ቢል ኖሮ ቆይ እንደዚህ እናደርገዋ። ጸጋው ያለ እምነት አድኗችኋል ቢል ከአንተ እምነት ሳይጠበቅ እንዲሁ ጸጋው አድኗችኋል ማለት ነው አይደለም? ምንም እምነትም ከአንተ ሳይጠበቅ ጸጋው ያለ እምነት አለ። ልክ ነው። እሺ በተቃራኒው ደግሞ ጸጋው በእምነት ብልስ ጸጋው በእምነት አድኗችኋል ቢል ኦኬ ከኔ እምነት ይጠበቅብኛል ማለት ነው። ትክክል። እሱ ነው የምልህ። አሁን ከላይ አሁን ቅድም አንተ የጠቀስከው ክፍል ላይ እዚሁ ይሄ ነው እንግዲህ ኤፌሶን ምዕራፍ 2 አይደል ያልከኝ? በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ብሎ የተናገረበት ክፍል ላይ እዛው ጋር ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልን ይለን። በጸጋ ድናችኋል የተባሉት ሙታን ናቸው። ወይም ሙታን የነበርነው እኛ በጸጋ እንደዳንን ይነገረን። ሙታን የነበሩት እነርሱ በጸጋ ዳኑ።
ግን ያ ጸጋ ግን እነዛን ሙታኖቹን እንኳን ያዳናቸው በእምነት ነው። ስለዛ ያ የሞተው ሰው ማመን ይችላል ማለት ነው። የማመን አቅም አለው እኮ እስቲል በእግዚአብሔር እርዳታ ቢሆንም ማለት ነው። ግን የማመን አቅም ግን አለው። ሲያምን ነው ከሞት ወደ ህይወት የሚመጣው ከክርስቶስ ጋር ህይወትን የሚሰጠው ሲያምን እንጂ ሳያምን አይደለም፣ ያለ እምነት አይደለም። ስለዚ ጸጋው በእምነት አድኗቸዋል። ስለዛ ምን እያልን ነው? በመጽሐፍ ቅዱሳችን ላይ ሙት የሚለው ቃል ልክ አሁን ቀጥታ አእምሯችን ላይ እንደሚመጣው አይነት ይሄ ኮምፕሊት የሆነ በቃ ሙሉ ሙት ሆኖ ምንም አይነት በቃ ምላሽ መስጠት የማይችል ማለት አይደለም። እንደዛ ማለት አይደለም። በመጽሐፍ ቅዱሳችን ለምሳሌ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክን ታውቃለህ? አዎ አውቃለሁ። ያ የጠፋው ልጅ እንደምታውቀው ምናልባትም ደግሞ እንደምታስታውሰው ከአባቱ ዘንድ ይሸሻል፣ ይርቃል። ከዛን ይጠፋና ከሆነ ሰዓት በኋላ ወደ ልቡ ተመልሶ ደግሞ ወደ አባቱ ይመለሳል አይደል? ወደ አባቴ ቤት መመለስ ይሻለኛል ብሎ ሲመለስ እናያለን። ሲመለስ ከአባቱ ቤት ኮበለለ፣ ጠፋ። ከዛን ተመለሰ። ከዛን አባትየው ምን ነበር ያለው? ይህ ልጅ ሞቶ ነበርና ሕያው ሆኗል። ይህ ልጅ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል አለ። ይሄ ሞቶ ነበረ ሕያው ሆኗል አለ። ከአባቱ መራቁ በራሱ ሞት ነው ለልጁ። በቃ ሞት እንዲህ ነው። አየህ፣ በዛ በሞት ውስጥ ሆኖ ከአባቱ በራቀበት ሁኔታ ውስጥ ሆኖ ግን ወደ አባቴ እመለሳለሁ የሚል ነገር ደግሞ ወደ ልቡ ሲመጣም ደግሞ እናያለን። አየህ፣ ወደ ልቡ መለስ ብሎ አይ በቃ ወደ አባቴ ቤት ብሄድ ይሻለኛል። የሞተው ሰው ራሱ እንደዚህ ወደ አባቴ ቤት ብመለስ ይሻለኛል የሚል ነገርን ማሰብ ይችላል። ስለዛ ሞት ማለት በመጽሐፍ ቅዱሳችን ላይ ይሄ ስፒሪቹዋል የሆነው ሞት፣ መንፈሳዊ ሞት ምንድን ነው? ከእግዚአብሔር መራቅን የሚያሳይ ነው። ልክ እንደዚህ ከአባቱ ቤት የራቀው ልጅ ሞቶ ነበረ ተብሎ እንደተነገረው እኛም ከእግዚአብሔር መራቃችንን በሚያሳይ መልኩ ሞተን ነበረ ይባላል። ሞተን ነበረ ተብሎ ይነገራል እንጂ እንደው ምንም ጭራሹን እንደ ሬሳ ምንም ነገር በቃ መመለስ ጭራሹን አንችልም ማለት አይደለም ወንድም። ኦኬ እሺ፣ አንድ የመጨረሻ ጥያቄ አለኝ። እሱን ልጠይቅና ላብቃ። እሺ እዛው ምዕራፍ ላይ አሁኑ ኤፌሶን ላይ ባለው ምዕራፍ ላይ ያው ልጠይቅ እያልኩኝ ከላይ ያነበብክ ስለመጣ ነው እንትን ያልኩትና ቁጥር 10 ላይ የሆነ ሐሳብ ነበረና ምን የሚል ነው? ከ10 ላይ ማለት ነው እኛ ፍጥረቱ ነንና እንመላለስበት ዘንድ ከእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚል ሐሳብ አለ። ይሄ መፈጠር ቀድሞ ከአዳም ውድቀት በፊት በእግዚአብሔር የሚለው ሐሳብ ነው ወይስ ከውድቀት በኋላ ያለው መፈጠር ነው? ከውድቀት በኋላ አሁን በጌታ በክርስቶስ ኢየሱስ በጸጋው ስንድን ያለውን ነው። እሺ ይሄንን ሐሳብ አስታርቅልኛ። መፈጠር ያልነበረ ነገር ነው እና ደግሞ ይሄ ተፈጠርን ካለ አልነበርንም እያለ ነው። አልነበርንም ማለት የኛው ፍጥረት ምን መሰለ? ይህ ኤግዚስት የማያደርግ አካል ወደ ኤግዚስተንስ ሲመጣ ወይም ደግሞ ይቅርታ ጭራሽ ያልነበረ ነገር ወደ መኖር ሲመጣ ሳይሆን እንደ አዲስ መፈጠር፣ ዳግም መወለድ፣ አዲሱን ሰው መልበስ፣ እንደዚህ እያለ መጽሐፍ ቅዱስ የሚገልጻቸው ምንድነው? መታደስን ነው። በሐዲስ ኪዳን መጽሐፋችን ላይ እንደ አዲስ መፈጠር ማለት መታደስ ነው። ልክ እንዴት መሰለህ? ለምሳሌ መዝሙረኛው ዳዊት ምን ይላል? በመዝሙር 50 ላይ ወይም በአንተ ቢያስኮ ደግሞ መዝሙር 51 ወይም ስልኮቻችሁ ላይ ቢያዛችሁት ማለት ነው። አቤቱ ንጹሕ ልብን ፍጠርልኝ ይላል። ታውቃለህ አይደል? ይህንን ክፍል ንጹሕ ልብን ፍጠርልኝ ሲል በቃ ይሄ አስቀድሞ የነበረው ልብ ከውስጡ ወጥቶ ይጣልና ሌላ አዲስ ልብ ይገጠምለታል ሳይሆን ያለውን ልብ እሱን ግን አድስልኝ ነው አይደለም? የቀናውንም መንፈስን በውስጤ አድስ ይላል እዛ ጋር እና መታደስን የሚያሳይ ነው። አሁን ይሄ መፈጠር የሚለው ስፒሪቹዋሊ ስንመለከተው፣ በመንፈሳዊ ነገር ስንመለከተው ምንድነው? መታደስን የሚያሳይ ነው። መታደስን፣ ዳግም መወለድን፣ አየህ የእግዚአብሔር ልጅ መሆንን ሰው ከውሃና ከመንፈስ ካልተወለደ በቀር ተብሎ እንደተናገረ ማለት ነው። ወይም ደግሞ አይ ቲንክ ካልተሳሳትኩኝ ቆላሲስ ላይ አዲሱን ሰው ልበሱት ተብሎ እንደተነገረው እና ከዛ አንጻር የሚታይ ነው። ወይም በቲቶ ምዕራፍ 3 ቁጥር 5 ላይ ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ በእኛ በነበረው ስራ አይደለም ተብሎ እንደተነገረው ለአዲስ ልደት በሚሆነው መታጠብ። ለምን? ለአዲስ ልደት በሚሆነው አየህ፣ ዳግም ውልደት አዲስ ልደት ነው ይሄኛው። ለአዲስ ልደት በሚሆነው መታጠብ ጥምቀት ማለት ነው። በእርሱና ቀጠል አድርጎ ደግሞ በመንፈስ ቅዱስ በመታደስ አዳነን። አድሱን ነው
አሁን የመታደስ ስራ ነው። እንደዛ ነው ወንድሜ። እሺ በጣም አመሰግናለሁ። ምንም አይደለች። እሺ ማርከሽ አሁን ያኛው ወንድም ከመጣ አስገቡትና ልታወሩ ትችላላችሁ። እኔ እዚህ ጋር እራቴ ልጨርስ። ይቅርታና ማርካን ካለ አጠያይቅህ በጣም ደስ ስለሚልና በትህትና ስለምትጠይቅ አኬ ሲያብራራልህ በነበረው ነገር ላይ ምናልባት ተጨማሪ እንዲሆንህ የተወሰነ ነገር ብሰጥ ደስ ይለኛል። ለእውቀትም ስለጠየቅ ማለት ነው። እና አንድ አናሎጂ ይሰጣል ወይም ደግሞ ምሳሌያዊ ገለጻ ይሰጣል። ለምሳሌ በጥልቅ ባህር ውስጥ ሰምጠህ የነበረ ከሆነ ዋናተኛ መጥቶ እጁን ቢዘረጋልህና የሞትህን እጁን ብትይዘው እና ብትድን ድነትህ ሙሉ ለሙሉ በአንተ ላይ የተመሰረተ አይደለም። ነገር ግን እጁን ስለያዝኩ እጁን አለመያዝህ ደግሞ ምን ሊያደርግ ይችላል? ከድነት ውጪ ሊያደርግ ይችላል። ይሄን ነው ሪስፖንሲቭ ፌስ ሊመልስ የሚችል ፍቃድ ብለን የምንናገረው ማለት ነው። ኢንኮንትራስት የማይመልስ ፈቃዱ ሙሉ ለሙሉ የሞተና መልስ ሊሰጥ ነው የማይችል ነው የሚለው እምነት ግን ምናልባት አንድ ቃልን እናንተ አብረን ብናነብ አስቀድመ ከያዝከው እምነት ጋር ወይም ደግሞ ይሄ ሊመልስ የማይችል ወይ መልስ ሊሰጥ የማይችል ሙሉ ለሙሉ የሞተ እምነት ነው የሚለውን ሙሉ ለሙሉ ሊያርቅ የሚችል የመጽሐፍ ቅዱስ ቃል አለ። እሱ ላንብብልህና እንትን እንላለን። ይሰማል? አዎ እየሰማሁ። መልካም እሺ። የሐዋርያት ሥራ ምዕራፍ 13 ከቁጥር 46 ጀምሮ እንደዚህ ይላል። ጳውሎስና ባርናባስ በአንጾኪያ ቱርክ ሲያስተምሩ እንደዚህ ብሎ ይናገራሉ። በዛ አካባቢ የነበሩትን አይሁዳውያን ጳውሎስና ባርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እንሆ ወደ አሕዛብ ዞር እንላለን ይላል። ስለዚህ የዘላለምን ሕይወት መግፋትና ከራስ ላይ የድነትን መንገድ መቁረጥ ትችላለህ ማለት ነው አይደል? በዚህ ቃል መሰረት አዎ። ስለዚህ ተመልከት፣ በኔጌቲቭም በፖዚቲቭም ሳይድ እምነቱን መቀበልም ትችላለህ፣ እምነቱን ከራስ ላይ መግፋትም ትችላለህ። ይሄ ሪስፖንሲቭ ፌስ ወይም ደግሞ በቤተ ክርስቲያን ያለው ሊመልስ የሚችል እምነት የምንለው ይሄ ነው። እና የውሃውን ቀድሜ የነገርኩህን አናሎጂ ከያዝከው ያን ያህል አምቢጉቲ አይፈጥርም ለማለት ነው። እግዚአብሔር ይስጥልኝ። እንደዚህ የትህትና ጥያቄዎችን ጠይቅ። ይቅርታ አድርግልኝ፣ እዛ ጋር የሆነ ፖይንት አሁንም ብታብራራልኝ። ለማን ነበር እነሱ እያስተማሩ የነበሩት? እና ወደ አሕዛብ ዞር እንላለን ስል ሁለት ግሩፖችን ፈጠረ እዚህ እና እንዴት ነው ብታስረዳኝ? መልካም። ጌታችን ኢየሱስ ክርስቶስ እንደተናገረው ለምሳሌ የማቴዎስ ወንጌል ምዕራፍ 16 ላይ ይመስለኛል የልጆችን ምግብ ለውሾች ፍርፋሪ መስጠት አያስፈልግም ብሎ ይናገራል። እና አስቀድሞ ቅዱስ ጳውሎስም እንደተናገረው የእግዚአብሔር ቃል አደራ ተሰጣችሁ የሚባሉና የመሲሁ የመምጣት ተስፋ አስቀድሞ የተናገራቸው አይሁዶችን ለማለት ስለፈለገ ነው። ይህንን ግን ከራሳችሁ ከገፋችሁት እኛ ወደ አሕዛብ ዞር እንላለን ይላል። ምክንያቱም አይሁዳዊ የለም፣ ግሪካዊ የለም። እግዚአብሔር በአብርሃም ዘር በኩል ዓለምን በሙሉ ወደ እምነቱ እንደሚሰበስብ አስቀድሞ ስለተናገረ ማለት ነው። እና አይሁዶችን እንደዛ ሲሉ የነበሩት እናንተ በራሳችሁ እንዳይገባችሁ ከፈረዳችሁ ግን እኛ ወደ አሕዛብ ዞር እንላለን ይላሉ አሉ ይላል የሐዋርያት ሥራ ምዕራፍ 13 ቁጥር 46። ምናልባት ይህ ሀሳብ መረጠ ጠራ ከሚለው ሀሳብ ጋር እያያዝ ይሆን ወይስ እንዴት ነው? መረጠ ጠራ አይሁዶችን ቀድሞ ስለመረጣቸው ከዛ በኋላ አሕዛቦችን ደግሞ የመጥራት አይነት ነገር ያለው ሀሳብ እንግዲህ ሌላ ሀሳብ እንዳይሆንብን ነው እንጂ እግዚአብሔር በእስራኤል ዘር በኩል በአብርሃም ዘር በኩል ዓለምን ሁሉ እንደሚሰበስብ አዲስ ቃል ኪዳን እንደሚያደርግ በትንቢተ ኤርምያስ ምዕራፍ 15 ከቁጥር 35 ጀምሮ ይናገራል። እና ስፔሲፊክ ፐርፐዝ አለው። እስራኤልና የአብርሃምን ዘር የመረጠበት ሰበብ በዘመናት መጨረሻ በዘሩ አማካኝነት ዓለምን ሁሉ ሊሰበስብ እቅድ ስላለው ነው። የእግዚአብሔር ምርጫ ለእስራኤል የሆነው ስፔሲፊካሊ
ዓለምን በሙሉ ለማዳን በዘመናት መጨረሻ ለማዳን ካለው የቀደመ እቅድ የተነሳ ነው። እሺ በጣም ያሰማልን አቡሻ። ለመጨመሪያ ያክል ይሄን ክፍል እየተነገረ ያለው ከምን አንጻር መሰለ? ወንጌል ስብከት የሚጀመረው ከአይሁድ ነው። ከአይሁዶች ተነስቶ ነው ከዛ ወደ ዓለም ሁሉ የሚሰበከው። ይህ ሐዋርያ ቅዱስ ጳውሎስ በብዙ ክፍሎች ላይ ይናገረዋል። ለምሳሌ በሮሜ ምዕራፍ 1 ከቁጥር 16 ላይ እንዲህ ብሎ ይናገራል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ይናገራል። ወንጌል ስብከቱ ከአይሁዶች ነው የሚጀምረው። አይሁዶችን ከሰበኩ በኋላ ነው ወደ ዓለም ሁሉ የሚሰራጩት። ከዛ አንጻር ነው ወንጌሉ ለእናንተ ሰብከናችሁ ብትገፉት አንቀበልም ብትሉት ወደ አሕዛብ እንሄዳለን ሲል ሐዋርያ ቅዱስ ጳውሎስ ወንጌሉ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ ምንድነው የእግዚአብሔር ኃይልና ማዳን ነውና ይልና ሮሜ ምዕራፍ 2 ከቁጥር 9ም እንደዛ ተመሳሳይ ሐሳብ ይናገራል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ይልና አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ይላል። አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ስለዚህ ወንጌሉ የሚጀመርበት ተሰብኮ የሚነሳበት ሐሳብ ከማንጻት ነው። ሰው አይሁዶችን ምን አላቸው? ወንጌሉን ሰብከናቸዋል። ወንጌሉን ብትገፉት ግን ወዴት እንሄዳለን? ወደ አሕዛብ ደግሞ እንሄዳለን ብለው ሐሳቡን ከዛ አንጻር ነው የተናገረው ማለት ነው። ግልጽ ከሆነ እሺ፣ ግልጽ ነው። አመሰግናለሁ ጥያቄዎችን ስለመለሳችሁልኝ። እግዚአብሔር ያክብርልኝ። ሰላም ደሩ። ማርካን ቅርታ ሳትወጣ አቤት። ኧረ ልጅን ፊት እንዳታሰሩ ቃል እሺ። አንቺ ለመጨመር አይደለም። በነገራችን ላይ ከዛ ከማርካን በፊት ካሎራው ያው ኢንቫይት አድርጌያለሁ። እምቢ ብሎ ጎንደሬው ከታች እየጻፍክ ነው። አንዴም ሁለቴም ኢንቫይት አድርጌያለሁ። ዲክላይን አድርጎ ነው የወጣው። እንግዲህ ምንም ማድረግ አይቻልም። ለማንኛውም ማርካን ስነ ምግባሪ ደስ ይላል እንደዚህ ስጠይቅ ምናምን። ግን የት ቤተ እምነት ነው ለመናገር ብትለይና ከሚድኑት ውስጥ ጌታ ደግሞ ረድቶ ወደዚች ቤተክርስቲያን ብትቀላቀለንም ደስ ይለናል። ብትጠይቅም ሞር ጥያቄዎችን ማለት ነው። እያንዳንዱ የቤተክርስቲያንን አስተምህሮ ትምህርት መሰረታዊ የሆነውን ነገር አውቀ ወደዚች ቅድስት ቤተክርስቲያን ብትመለስ ደስ ይለናል። ሜቢ የትኛው ከየት ቤተ እምነት ነህ እሱን ብትነግረን ደስ ይለናል። ያው ከቅድም ናታኒም ጠይቆኝ መልሼ ነበረና ከጴንጤ ነው። እኔ ጴንጤ ነኝ። እነሱ ሲያስተምሩ ስለሚከታተላቸው ያው ጥያቄ የተፈጠረብኝን ነገር ለመጠየቅ ነው የመጣሁት። ሜቢ እንደዚሁ ሲሆን ድጋሜ ተመልሼ ልመጣ ይሆናል። አሁን በጣም ብዙ መሰረታዊ ነገሮችም ስላሉ በዚህ ላይ በተለይ ትምህርተ ሥላሴን ጨምሮ ክርስቶሎጂን፣ ጥምቀትን፣ ስጋና ደምን እንዲሁም ትንሣኤ ሙታንን አምስቱ አዕማደ ምስጢራተ ቤተክርስቲያን ተብሎ የሚጠሩት ትልልቅ ምሰሶዎች የእምነት መሰረት የሚባሉ እነዚህ ናቸውና እነዚህ ሃይማኖት ናቸው፣ እምነት ናቸው። እነዚህ ላይ አንድ ሰው ማመን ያለበትና መዳን ያለበት በዚህ ትምህርት ስለሆነ እንግዲህ እስቲ ጌታ ይርዳ፣ ጠይቅ። ኤኒታይም ቤታችን ክፍት ነው እና ጌታ ይርዳ። እሺ፣ አሚን። አመሰግናለሁ። መልካም አዳር ይሁንላችሁ። ሰላም ደሩ። አሜን። እሺ፣ ሰላም ደሩ። ኦኬ። እሺ፣ ኦንሊሚ እንዴት አመሻችሁ? መስገን አምላክ እንዴት አለ? ከየት ቤተ እምነት ነህ? ጥያቄ ያላችሁ ጴንጤዎች ይላል። እኔ ጴንጤ አይደለሁም። ቤተሰቦች ካቶሊክ ናቸው። ኦኬ። ውጪ ነው የምኖረው። ብዙ እምነቴ ላይ ብዙም አይደለሁም። ኦኬ። አንተ ካቶሊክ ወይስ ምን ማለት የትኛው ቤተ እምነት ነው? አዎ ከቤተሰቤ እንግዲህ ካቶሊክ ነኝ፣ ግን ብዙ እምነቱ እውቀቱ የለኝም። መልካም። እሺ፣ መጠየቅ ትችላለህ። አኪ አለ ዮሐድም ሁለታችሁ አንዳችሁ እንትን በሉ። ዮሐድ ያውራኝ።
ሂጂበት ያዲ። እሺ እሺ ሂጂ ያዲ። ያዲ ወይ አለው። እስከዚያ ተቀበላቸው እስኪመኩ ታች እምቢ አለኝ እኮ ፕሮቴስታንቶች ካሉ ማለት ነው። ይሄ በተለይ ጸጋ ብቻ በሚለው ብሎኝ ነው። እሺ ቀጥል። ናቱ አንዴ ድምፅ ታሰማለህ እንዳይቋረጥ ካለ ሰዎች እንደ አኬኮ ልብላ ብዬ ነው። እና እሺ ተረጋጋ። ምንድን ነው ወዳቸው አምላካቸው ልነበረ ነውራቸው ክብራቸው ልነበረ ቃሉ ነው የሚለው። ቃሉ ነው የሚለው። ምን አረካ አንተ? ወዳቸው አምላካቸው ያልኩት እናንተን ነበረ። ማናቸው እናንተ? ናቱ ነው እሳቸው ሁለታችሁ አይደለም። እኔና አንተ ለምን ከፍታችሁ አትበሉ? አንጀታችንን በላችሁት እኮ። አኬ ምን ቀረው? እስቲ ንግግር አኬ እንዳለ አባስቶ መስራት ጀመረ። እሺ ወንድማችን ቀጥል። እኔ ጥያቄ ያው እንግዲህ ከአዳም ጀምሬ ነው የምጠይቀውና አዳም የተፈጠረው ከአራቱ ባሕርያተ ሥጋና ከሶስቱ ባሕርያተ ነፍስ ነው። ያው እሱ ሳይሆን ጥያቄ ነፃ ፍቃድ የተፈጠረ ነው ወይ ነው የመጀመሪያው ጥያቄ። ነፃ ፍቃድ በራሱ የተፈጠረ ነው ወይ? ኦኬ ነፃ ፈቃድ ራሱ የተፈጠረ ነው ማለት አሁን ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት የሆነ ራሽናል ቢንግ ወይም ደግሞ የሆነ ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት አንድ አካል ወይም ደግሞ አንድ ፐርሰን የማድረግም ያለማድረግም ነፃነት ሲኖረው ማለት ነው። ፈቃድ ሲኖረው አሁን መላእክት ሰዎችን ይሄንን ፈቃድ አላቸው ተብሎ ይታመናል ማለት የፈቅደው አመዛዝ ነው። አስበው ራሽናል ቢንግ መሆን ማለት ነው። አስበው አመዛዝ ነው። ይሄ ይጠቅማል፣ ይሄ አይጠቅምም፣ ይሄን ባደርግ ይሄ ይጠቅመኛል፣ ይሄን ባላደርግ ግን አይጠቅመኝም ብሎ አመዛዝ ነው። ማድረግና አለማድረግ ነው ነፃ ፈቃድ ነው። ሰው የሆነ ቢንግ አይደለም፣ ወይም ደግሞ አካል ግዘፍ ምናምን ያለው ነገር አይደለም። ሰው ፍጡር ነው ወይስ ፍጡር አይደለም ማለት እንዴት ማለት ከምን አንፃር ቻልኩት? ነፃ ፍቃድ የተፈጠረ ወይም ያልተፈጠረ ከሆነ እንዳለ ነፃ ፍቃድ እንዳለን በምንድን ነው ልናቅ የምንችለው? ያንን አንድ ላይ አድርገህ ብታስረዳኝ። ነፃ ፍቃድ በራሱ ኦኬ። አሁን የሰው ልጅ ነፃ ፈቃድ እንዳለው በምንድነው ማወቅ የሚችለው? አንድ አሁን ይሄ የእግዚአብሔር አርአያና አምሳል የሚሉ በነገራችን ላይ ከነፃነትም አንፃር የሚፈቱ አባቶች አሉ። በእግዚአብሔር አርአያና አምሳል የሰው ልጅ ተፈጠረ የሚለው የሰው ልጅ አዋቂ ወይም ደግሞ የሚያገናዝብ ሕሊና አእምሮ አዋቂነትን ለባዊነትን ያለው ፍጡር መሆኑ እሱ አንድ የነፃ ፈቃድ ማሳያ ነው። ሁለተኛ ግን እግዚአብሔር አምላክ ነፃ ፈቃድ እንዳለው ሲያጠይቅ መጀመሪያ አዳምን ከፈጠረው በኋላ አመዛዝኖ ወዶ ፈቅዶ እግዚአብሔርን መገዛት የሚችል ፍጡር መሆኑ ሲያጠይቅ ምን ብሎታል? ዕፀ በለስን ከዚች ዕፀ በለስ አትብላ። ያው ራሽናል ቢንግ ወይም ደግሞ ነፃ ፈቃድ ላለው አካል ነው፣ ወይም ደግሞ ማድረግም አለማድረግም ለሚችል አካል ነው እንዲህ አድርግ አታድርግ ብለህ ትእዛዝ የምትሰጠው። እግዚአብሔር አምላክ ሰውን ከፈጠረ በኋላ ምን ብሎታል? ዕፀ በለስን ወይም ደግሞ ያችን ፍሬን አትብላ አለውና ብትበላ ምን ታገኛ? ሞትን ትሞታለህ። ኦኬ። ስለዚህ እግዚአብሔር አምላክ ምን ብሎ ትእዛዝ ሲሰጠው ትመለከታለህ? ይህንን ዕፀ በለስ ብትበላ ነው ሞትን ትሞታለህ። አለመብላት ይችላል፣ መብላትም ይችላል ማለት ነው። ነፃ ፈቃዱ በእጁ ነው። ፈቅዶ መብላትም ፈቅዶ አለመብላትም ይችላል ማለት ነው። የሆነ ተገዶ ወይም ደግሞ አሁን ኢራሽናል የሆኑ ነገሮች አገናዝቦ ይሄ አድርጉ ይሄ አታድርጉ ተብሎ ትእዛዝ አይሰጣቸውም። እንስሳት፣ እጽዋት ምናምን እነዚህ አይነት አካላት ነፃ ፈቃድ ያላቸው ስላልሆኑ እንዲህ አድርጉ እንዲህ አታድርጉ ተብሎ ትእዛዝ ሊሰጣቸው አይችልም። ምክንያቱም ማገናዘብ ማሰብ ስለማይችሉ ነፃ ፈቃድ ያላቸው ስላልሆኑ። የሰው ልጅ ግን
ማሰብ፣ ማገናዘብ፣ ለባዊነት፣ አዋቂነትን የተሰጠው ስለሆነ ይህንን ዕፀ በለስ አትብላ፣ ከበላስ ኮንሲኩዌንስ አለው። የእሱ ውጤት ምንድነው? ሞትን ትሞታለህ የሚል ትእዛዝ ተሰጠው። ፈቅዶ አለመብላት፣ ፈቅዶ መብላትም ይችላል። ይሄ ነው ነፃ ፈቃድ እንዳለው አንድ ማሳያ ማለት ነው። እሺ ወዲ ስለ ስላሴም ብጠይቅ ችግር የለውም። ይሄ ግልጽ ነው። ርዕሱ ላይ ቢኮኔሽን ገስ ያ ምናልባት ይሄ ግልጽ ከሆነ ዛሬ የገባ ነው እንዳየኸው እያወራንበት ያለው ጸጋ ብቻ ምናምን የሚለው ሀሳብ ስለሆነ ሞር ፎሎ አድርገንና እኔም ፎሎ አደርጋለሁ ምናምን እዚህ ያሉትን ፎሎ አድርጋቸውና ዲቴይል እንትኖችን በውስጥም ማውራት እንችላለን። ፕላስ ደግሞ ሌላ ኖርማል ጀነራል ጥያቄዎችን ምናምን በምንቀበልበት ሰዓትም ገብተህ ምናምን መጠየቅ ትችላለህ። አይሻልም ወንድማችን? እሺ ወዲ እግዚአብሔር ያክብርልኝ። እሺ እናመሰግናለን። እኛም እግዚአብሔር ያክብርልን። እሺ ፎሎ አድርጋቸው። እሺ እዚህ ያሉትን ሁሉ በውስጥ ጻፍልን። ከዛ ከቻልን በውስጥም ምላሾችን ምናምን እናስቀምጣለን። ዮሐድ እዚህ ጋር አንድ ጥያቄ ከስራ ይቺ ነው እኔ የፈጠነ እንድትመልስ ነው። አንሪሌትድ ቶፒክ ነው ግን ሞት መለየት ከሆነ ክርስቶስ ሲሞት ጊዜ ምን ሆነ የተለየ ብለው ከሰው ጠይቀው ነበርና ላይክ የኛው እምነት ተከታዮች ስለሆነ ባጭሩ ለመመለስ ዮሐድ ኦኬ ያ ሞት ማለት መለየት ነው። ትክክል ነው። ሁለት አይነት ሞት አለ። አንድ የአዳም ሞት ከእግዚአብሔር መለየት አለ። ሁለተኛው ሞት ደግሞ የስጋና የነፍስ መለያየት ነው። ክርስቶስ ሞተ ሲባል ቅድስት ስጋው ከቅድስት ነፍሱ ተለየች ማለት ነው። ስጋው ወደ መቃብር፣ በነፍሱ ደግሞ በሲኦል ያሉትን ነፍሳት ወርዶ፣ መለኮቱ ግን ከሁለቱም ሳይነጠል ሳይለይ ማለት ነው። መለኮት አይነጠልም። ለአይን ጥቅሻ እንኳ ከስጋም ከነፍስም ለቅጽበት ተለየ ተብሎ አይነገርለትም። ሁልጊዜ መለኮት ከትስብእት ከስጋም ከነፍስም ጋር ለአይን ጥቅሻ እንኳን ሳይነጠል ለዘላለሙ ይኖራል። ከተዋህዶ በኋላ መነጣጠል ስለሌለ ማለት ነው። ክርስቶስ ሞተ ሲባል ቅድስት ስጋ ከነፍሱ ለየ ማለት ነው። ከዚህ አንጻር ነው ሞተ ማለት። ያሰማልን ይዋዲ ቃልዮት ያሰማልን። መልካም ከታች አንድ ጥያቄ ተጠየቀ ያለ አኪ ሜቢ ሄድበት የተወሰነ ያው ተደጋጋሚ ተነስቷል። ቀን ላይ እምነት ራሱ የጸጋ ስጦታ አይደለም ወይ? አይደለምን? እምነት ራሱ የጸጋ ስጦታ አይደለም የሚለው ነው። እስቲ እንዴት ነው ከምን አንጻር የሚለው እኮ ነው። ያው ከምን አንጻር እምነት የምንድንበት እምነት የእግዚአብሔር ስጦታ ነው ሲባል ከምን አንጻር? አሁን ዝም ብሎ ቃሉን መጠቀም ብቻ አይደለም። ከዚህ ቀደም አሁን ቀደም ብያለሁ። ከዚህ ቀደምም እንዳልነው ቃላቱ ያዘሉት ሀሳብ ምንድን ነው የሚለው ነው እኛ በጣም የሚያሳስበን። ሀሳቡ ላይ ነው ትኩረት የምናደርገው። ለምሳሌ ጸጋ ብቻ ሲል አንድ ሰው ከዚህ ቀደም እንዳልነው ማለት ነው ጸጋ ብቻ ሲል አይኔ በመልካም ስራ ታይቶብኝ ምናምን አይደለም ጌታ ያዳነኝ እንደው በቃ እንዲው በጸጋውን የዳንኩት እንጂ በእኔ ስራ አይደለም ብሎ ለመናገር ጸጋ ብቻ ቢል አንከራከረውም። በቃ የጉንጭ አልፋ ክርክር ውስጥ አንገባም። ይሄ ጸጋ ብቻ የሚለውን ቃሏን ስለተጠቀመ ብቻ ማለት ነው። ይሄ ቃላት ጦርነት ነው የሚሆነው። የምርም የኛ ስራችን ታይቶ አይደለም ጌታ ያዳነን፣ እንዲው በጸጋውን ያዳነን። አምነን ስንጠመቅ በቃ ያድነናል። እኛ መቀበል ብቻ እንጂ ከኛ ምን መልካም ስራ ሰርተን የዳንን ቢሆን ኖሮማ ለመልካም ስራችን እንደ ክፍያ እየተሰጠን በሆነ ነበረ። እና ምንም ያልተቀበልነው ነገር የለም። የተቀበልነው ነው በቃ አለቀ። በቃ ተሰጠን፣ እኛ ተቀበልን። እኛ ተቀባይ ነን። ግን ተቀባይ ግን ነን። የስ ሚኒንግ አክቲቭሊ የስ ተቀብለናል። ይታወቃል። ፈቃድ አለን ማለት ነው መቀበል ላይ እና ለምሳሌ ይህንን ለማሴት ቅድም እንዳልኩ ይሄ በእኔ በስራ አይደለም የሚዳንኩት ለማለት አንድ ሰው ጸጋ ብቻ ቢል እሱ አያጨቃጭቅም። ስለ ጸጋ ብቻ ላይ የምንጨቃጨቀው ለምንድን ነው ብለናል። በቃ ነፃ ፈቃድ የለንም፣ ያለኛ ፈቃድ እንደዚሁ አዳነን የሚል ነገር ስላለው ጸጋ ብቻ የሚለው ትምህርት ለዛ ነው የምንከራከረው። አሁንም እምነት የእግዚአብሔር ስጦታ ነው ሲባልም ምን እየተባለ ነው?
ያለ እግዚአብሔር እርዳታ ማመን አልችልም ለማለት ፈልገ ከሆነ ይከን ጎ በዘት ከቃሉ ጋር ችግር የለብንም። በቃ ማለት ከቃሉ ጋር በዛው ልትሄድበት ትችላለህ። ያን ያህል ችግር የለብንም። በጌታ እርዳታ አመንኩኝ ለማለት ከሆነ ሚኒንግ የሰኔ ነፃ ፈቃድ አለኝ ጭራሹ ነው ምንም የማመን አቅሙ ሙሉ በሙሉ ጠፍቶ እኔ ውስጥ ጠፍቶ ዝም ብሎ ብቻ እምነት እየሰጠኝ ምናምን ሳይሆን እያልክ ያለው ይልቁንም ግን አዎ የማመን ነፃ ፈቃድ አለኝ ግን እንደዛም ቢሆንም ግን ያለ እግዚአብሔር እርዳታ አላምንም እያልክ ከሆነ ችግር የለውም። እሱ ጤናማ ነው። ወይም ደግሞ ልክ ቅዱስ ዮሐንስ አፈወርቅ እንደሚናገረው ገና ከጅምሩ ለማመን ራሱ መስማት አለብህ። መስማትም ደግሞ በእግዚአብሔር ቃል ነው ብሏል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት የሚነሳ ነው ብሎናል። ከመስማት የምንሰማው እኛ ነን። የምንሰማው እኛ ነን። ከምንሰማው ከዛ ነገር ደግሞ እምነት አለ፣ እምነት ይመጣል። እምነት ከመስማት ነው። ከመስማት ከዚህ ከመስማታችን እምነት ይፈጠራል ወይም እምነት ይመጣል በውስጣችን። እምነት እያደገ በዛው ደግሞ ይሄዳል። እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ አንተ ሰምተህ ለማመን ገና ከጅምሩ የእግዚአብሔር ቃል ያስፈልጋል አያስፈልግም? ያስፈልጋል። የእግዚአብሔር ቃል ደግሞ የመጣው በጌታ በኢየሱስ ነው አይደለም ነው። ስለዛ ክርስቶስ መጥቶ ባይወርድ ከሰማይ ከቅድስት ድንግል በስጋ ባይወለድ የሁሉ ነገርም ባልመጣ በቃ ማመን ምናምን የሚባል ነገርም ባልኖረ ይሄ እሱ ስለመጣ ነው ማመን የሚቻል ነው። ስለዛ ከዛ አንጻር ደግሞ እርሱ በመምጣቱ ቃሉን ለእኛ ስለሰጠን ለዛ እንደው እኛ ሰምተን አመንን ለማለት ኧረ እሱም ቢሆን ከራሱ ነው። የእምነትም ቢሆን ኧረ ከጌታ ነው ብለህ ብትናገር ጤናማ ነው። ልክ ቅዱስ ጳውሎስም እንደተናገረው ማለት ነው ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ ብለህ ብትናገር ጤናማ ነው። ምንም ችግር የለውም። አየህ ቃላቱ ጤናማ የሚሆኑበት መንገድ አለ፣ ፍጹም ስህተት ደግሞ የሚሆኑበት ደግሞ መንገድ አለ። ስህተት የሚሆነው መቼ ነው? እንደ ሉተራኑና እንደ ካልቪኒስቱ ምን ብለህ ስታምን አይ ምንም ነፃ ፈቃድ የለኝም እግዚአብሔር አስቀድሞ የወሰናቸው ሰዎች እምነትን ይሰጣል እያልክ ማውራት ስንጀምር ያኔ ኖ ይባላል። ያኔ ስህተት ነው። እንደዛ ከዛ አንጻር ከሆነ እምነት ስጦታ ነው እያልክ ያለው ያኔ ስህተት ይሆናል። ስለዛ እምነት የእግዚአብሔር ስጦታ ነው፣ የጸጋ ስጦታ ነው የሚለው ቃሉ አይደለም የሚያጨቃጭቀን፣ ውስጡ ያለው ሀሳብ ምንድን ነው የሚለውን ነው እኛ የምንመረምረው። መልካም ቃልዎት ያሰማልን። ስለዚህ ስናጠቃልለው በዚህ ረገድ እግዚአብሔር አብ ልጁን ያለምንም ከኛ ምንም ሳይፈልግ ወይም ደግሞ ያለምንም ምክንያት ስለ እኛ እንዲወደውን ሰጠን፣ ልጁን ሰጠን። ልጁ ደግሞ ስለ እኛ ብሎ መከራን ተቀበለ፣ ተሰቀለ፣ እኛን አስተማረ። ያ አስተምህሮት ደግሞ ሃይማኖት ወይም ደግሞ እምነት ከእርሱ የተሰጠ ወይ ሃይማኖቱ ማለት ነው። ኦብጀክቲቭሊ ሃይማኖቱ ከእግዚአብሔር የተሰጠ ነው። አሜን ብሎ የመቀበል ግን ከእኛ ነው ማለት ነው። ስለዚህ አሜን ብሎ እኛ ካልተቀበል ነው አንችልም፣ መዳን አንችልም ማለት ነው። ስለዚህ ከሰው የሚጠበቀው አሜን ብሎ ያንን ጸጋ መቀበል ነው። እግዚአብሔር እርዳታ ይሄው እንዲሁ ስለወደደን ሰጠን፣ ልጁን ሰጠን፣ ይሄው አስተማረን። እንዴት መዳን እንዳለብንም ደግሞ አስተምሮናል። ያ ደግሞ ለእኛ ተሰበከልን፣ ሲነገረን እንሰማለን። ከሰማን ደግሞ አሜን ብለን መቀበል አለመቀበል የኛ ነው። ጌታችን ግን ለሁሉም ነው የሞተው። ይሄ ጸጋ ደግሞ ለሁሉም ነው እንዲቀበል የሰው ልጅ ሁሉ የተሰጠው እንጂ የሆነ ሰንበዲ ብቻ ለይቶ መርጦ ለዚህ እገሌ ይሰጣሉ ለዚህ ደግሞ አልሰጥም ብሎ እግዚአብሔር አልከፈለም። እንደዚህ ብሎም አልወሰነም። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ነው የተሰጠው። ይሄ እምነቱም ለዓለም ሁሉ ነው። ዓለም የተቀበለው ደግሞ ይድናል፣ ያልተቀበለ ግን ድህነትን አያገኝም ማለት ነው። ቃልዎት ያሰማልን። አኪዮስ እሺ፣ ኪያይ ሰላም ለላንተ ይሁን። ሰላም ክርስቶስ ይብዛልሽ። እሺ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ጥያቄሽ? እኔ ኦርቶዶክስ ነኝ። ክርስቲያን። እሺ ርዕሱ አክቹዋሊ ጥያቄ ያላችሁ ጴንጤዎች ጠይቁ ነው የሚለው። እሺ ጥያቄሽ ምን ነበረ? ለማንኛውም እንቀበል። አይ በስንት ጸሎት ነው የገባሁት፣ ለዛ ነው በጣም ረጅም ጊዜ ነው። እሺ ቀጥይ። እሺ የኔ ጥያቄዎች ትንሽ በዛ ይላሉና ያን ጊዜ ያላችሁ መልሱልኛላችሁ። ሜቢ እንትን እንዳይሆን ከርዕሱ ወጣ ያለ እንዳይሆን የኔን ፎሎ አድርጊና ሜቢ ዮሐድንም ፎሎ ባክ መልስልሻለን። በውስጥ ሰፋ ባለ በቴሌግራም ላይ ብንሰጥሽ መልካም ነው።
እኔ አሁን ይሄው ፎሎ አድርጌታለሁ እንትን እንዳይሆን ፎሎ ሁላችንም አድርጊ። በውስጥ ሰፋ ባለ እንትን ብንሰጥሽ መልካም ነው። እሺ አመሰግናለሁ። ምናልባት እየሰማሽ ከነበረ ግን ክያ በርዕሱ ዙሪያ ጥያቄ ካለሽ ይቻላል። በርዕሱ ዙሪያ ማለት ነው ለአሁን ካልሆነ ግን ሌሎች ከሆኑ ግን በውስጥ እንዳለሽ በሰፊው ይቻላል። አዎ አይ አልሰማኋችሁም። እኔ አሁን ዞር ዞር ስል ያየኋችሁ እና እድሌን ልሞክር ብዬ ነበረ እንጂ አልሰማሁም። እሺ እንደዛ ከሆነ በቃ ፎሎ አድርጊንና በውስጥ ጻፊልን። መኩ እንትና ናቲም አለ እዚህ ያሉት እነ ካካ ምናምን አቡሻ ምናምን እንትን አድርገሻቸው ፎሎ አድርገሽ በውስጥ ጻፊላቸውና እንመልሳለን። እሺ እሺ አመሰግናለሁ። እሺ አስወጡኝ። እሺ አልችልም መውጣት። እኔን አታግል አኬ በጽፊለትም ማንም አይሰማሽም። ዮሐዲ ትዝ ይላል but the Lord's days was free from all sins የሚለው ትርጓሜ but the Lord's days was free from all sins የሚለው ትርጓሜ እንዴ ያ አኩቻ ትርጉ ብዙ ታልፈናል እኮ ይቅርታ ተጠይቋላ። ግን እሱ ነገር አይወድ ይቅርታ ሲል የምር አኩቻ ነው ወይስ ሌላ ነው ብያለሁ። እሱ የዛኔ የሆነ ትምህርት ቤት አስገብቶ ነበር። ያለውን አልሰማህም እንዴ? ሜሪት ዲክሽነሪ ምናምን ገዝቼ እሰጥሃለሁ ምናምን ብሎ እሪ ብሎ እኔ እኮ እሱ እኮ ነው ደግሞ የባሰ ቢጠይቅ። እሺ ስለዚህ ጋይስ እንዴት ነው? አንድ ሰው ከታች አንድ ሰው ይቅርታ አድርጉልኝና ከታች አንድ ሰው ምን አለ? ምን ነበር? ኦኬ አዎ እናንተ እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም ብሏል። እናንተ አልመረጣችሁኝም እኔ ነኝ የመረጥኳችሁኝ ያለ ጌታ እንዴት ይታያል የሚል ነገር አለ። እስቲ አንድ ሰው ሂዱበት ወይም እኔ ኦኬ ሂዱበት ነው ሂዱበት እስቲ ሚና አረ ሂዱ። እንግዲህ አሁን የእግዚአብሔር ምርጫ ስንል ብዙ አይነት የእግዚአብሔር ምርጫ አለ። በመጀመሪያ ማወቅ ያለብን እሱ ነው። የእግዚአብሔር ምርጫ ላይ የእግዚአብሔር ምርጫ ብዙ አይነት ነው። ለምሳሌ እግዚአብሔር በብሉይ ኪዳን ነቢያትን ሲያስነሳ አይተናል። መርጦ ማለት ነው። በቃ እንዲሁ ከህዝቡ መካከል ነቢያትን መርጦ ቃሉን በእነርሱ በኩል ሲልክ አይተናል። ለነቢይነት ለተለየ አገልግሎት ማለት ነው። እግዚአብሔር አምላክ ለተለየ አገልግሎት ሰዎችን ከማህፀን ጀምሮ እንደዚሁ ሊመርጥ ይችላል። ወስኖ በቃ ለዘላለም ዳኑ ምናምን ብሎ ሌላውን ደግሞ ለጥፋት እየተወ ምናምን ሳይሆን ይህ ከዘላለማዊ ድህነትና ከዘላለማዊ ጥፋት አንጻር ብቻ አይደለም። ምርጫ ከዛ አንጻር ብቻ የሚታይ አይደለም፣ ለአገልግሎትም ጭምር። በሐዲስ ኪዳን ደግሞ ሐዋርያትን መርጧል ጌታችን ኢየሱስ። ስለዛ ለሆነ አገልግሎት እግዚአብሔር ሰዎችን ሊመርጥ ይችላል። ነቢያትንም በሉት ሐዋርያትንም በሉት ኢቨን ከነቢያት በፊት ወይም ደግሞ አስቀድሞ ብሉይ ኪዳን ላይ ህዝቡን እንደ ህዝብ እስራኤልን መርጦ የለም ወይ? እግዚአብሔር መርጧል በራሱ በነፃ ምርጫው። እግዚአብሔር በነፃ ምርጫው ነው ህዝብ እስራኤልን የመርጠው። ህዝቡን እንደ ህዝብ፣ ኔሽኑን እንደ ኔሽን። ስንትና ስንት ህዝብ እኮ አለ። ያ ሁሉ ህዝብ አልተመረጠም። የተመረጠው አንዱ ህዝብ ነው። ምን አድርጉ? ያ ህዝብ የተለየ ነገር ምን አድርጉ? ምንም። በቃ እግዚአብሔር በነፃ ምርጫው ይህን አድርጓል። ያስ ትክክል። በቃ እግዚአብሔር ይህንን ነገር አድርጓል። ግን ይህንን ያደረገው እንዴት ነው ሲባል የሆነ ህዝብን በመምረጥ ያ ህዝብ ለዘላለም ህይወት በቃ ይሁን፣ ሌላው ዓለም ደግሞ ይጥፋ በማለት እንደዚህ ለድህነት በሆነ መልኩ ሳይሆን ገና ከጅምሩ ያ ህዝብ የተመረጠው ወይም ደግሞ ከዛ ህዝብም ነቢያቱ ተነጥለው ሲመረጡ የነበረ ወይም ሐዋርያቱም ቢሆን የተመረጡት ሲመረጡ ለቀሪው ከእነሱ ውጭ ላሉ ዓለምም መዳን ይሆን ዘንድ ነው ማለት በእነርሱ በኩል ድህነትም ይሰበክ ዘንድ ምናምን ማለት ነው። ስለዛ እነሱ ለዘላለም ህይወት እየተመረጡ ሌላው እየቀረ ሳይሆን እነዛ ሰዎች ተነስተው መድኃኒቱን ለራሳቸውም ለሌላውም ዓለምም እንዲናገሩ እንዲያሳውቁ ነው ከእግዚአብሔር የሆነውን መድኃኒት። ስለዛ ምርጫ ይለያያል ነው
ምርጫ ሁል ጊዜ ለማዳን ለማጥፋት አይደለም። ለተለየ አገልግሎትም ምርጫ አለ። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ግን ሰይጣን ይላል። ለምሳሌ ራሱ ጌታችን አሁን እናንተ የመረጣችሁኝ አይደለም እኔ የመረጥኳችሁ እንጂ ያለው ራሱ ኢየሱስ እኔ እናንተ 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ሰይጣን ይላል ዮሐንስ 6 ላይ ማለት ነው። ሐዋርያቱን ማለት ነው። ለምንድን የመረጣቸው? ለተለየ አገልግሎት። እሺ ሂጂ በካካ የታባቱ ለመሄድ ሲሆን የሆነ ከስር የሆነ ኦብጀክሽን ተነስቶ እንትን እንድትልበት ነው። ከመረጣቸው በኋላ ሊተዋቸው ነው ወይ ምናምን የሚለው እኮ እሱንም እኮ ነው የምልህ። ምርጫው ራሱ ገና ከጅምሩ ይሄኛው ለአገልግሎት ነው። ምንም ለአገልግሎት ተመርጦ ሊወድቅ ይችላል ሰው። ምክንያቱም የተመረጠው ለሆነ አገልግሎት ነው እንጂ የሆነ ነቢያትን ለምሳሌ ሲመርጥ ነቢያትን መርጦ ነው መቼ ሲላኩ አይደለም። ነቢያትን ሲመርጥ ከነቢያት ውጭ ያሉት ያው ሁሉ የእስራኤል ሕዝብ ግን እንዲጠፋ እግዚአብሔር እየፈረደበት ነው ማለት አይደለም። ለሆነ አገልግሎት እግዚአብሔር ሰዎችን ይለያል፣ ይመርጣል፣ ፒክ ያደርጋል። የስ ከድህነት አንጻር ከሆነ ግን የሚያምኑ ሁሉ ይድኑ ዘንድ አሕዛብም አይሁዳውያንም ሁሉም የተመረጠ ነው። ይህ ምርጫው ለሰዎች ሁሉ ደግሞ የደረሰ ደግሞ ምርጫ አለ። ለማን? ለሁሉም፣ ለአሕዛብም ለአይሁዳውያንም። አይሁዳዊ የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብሎ እንደተነገረው አንዱ ጌታ የሁሉ ጌታ የተባለ እንደተነገረው ከድህነት አንጻር በተለይ በዚህ በሐዲስ ኪዳን በዚህ በዘፍጥረት ምዕራፍ 18 ቁጥር 22 ላይ አሕዛብ በዘር ይባረካሉ የሚል የተስፋን ቃል አብርሃም እንደተቀበለ ሁሉ አሕዛብ በዘር ይባረካሉ። በቃ በክርስቶስ የሆነው በረከት መባረክ ለሁሉ ፍጥረት ሆኗልና የሚያምኑ ሁሉ ይድኑ ዘንድ የእግዚአብሔር ምርጫ ነው ከድህነት አንጻር እና እንደዛ ነው። ከተመረጡ በኋላ ከመረጣቸው በኋላ ሊተዋቸው ነው የሚለው አስመልክቶ አንድ የመጽሐፍ ቅዱስ ቃል እንትን ልበልና ለምሳሌ ያክል ክርስቲያኖች ከጸጋው ሊወድቁ እንደሚችሉ ቅዱስ ጳውሎስ ያስተምራል ራሱ። አሁን ለምሳሌ የገላትያ መልእክት ምዕራፍ አይ ቲንክ 5 ላይ በሕግ ልትጸድቁ የምትፈልጉ እንግዲህ ከጸጋው ተለይታችሁ ወድቃችኋል ብሎ ይናገራል ማለት ነው። እና ስሩ ሎጂካል ኮንሲስተንሲ አሁን እንግዲህ የተመረጡት በጸጋ ከሆነ እንግዲህ ከጸጋው ተለይታችሁ ልትወድቁ ትችላላችሁ የሚል ቅዱስ ጳውሎስ ራሱ ያስቀምጣል ማለት ነው። እና አንዳንዴ መመረጥን ኢነ ፓሲቭ ሴንስ መመልከት ነው። በነገራችን ላይ አክቲቭ ወይ እንደው በግለሰብ ደረጃ አትመልከቱት። ለምሳሌ ማንም በክርስቶስ ቢሆን አዲስ ፍጥረት ነው በክርስቶስ መረጠን ብሎ ሲናገር ኢንዲቪዥዋሊ አይደለም የሚታየው፣ ህብረታዊ ሲሆን ነው ኢነ ኮርፖራል ሴንስ እንደሚባለው ማለት ነው። ስለዚህ እንደው በግለሰብ ደረጃ ነጥቆህ አንድ ቦታ ያስቀምጣል ማለት ሳይሆን ራሱ እግዚአብሔር ለማዳን ባስቀመጠው ነገር ውስጥ ስትሆን ኮርፖራሊ ተመርጠሃል ማለት ነው። ነገር ግን በራስ ፈቃድ ደግሞ ከጸጋው ተለይተህ ልትወድቅ እንደምትችል ገላትያ ምዕራፍ 5 ከቁጥር 3 ጀምሮ ይናገራል ማለት ነው። ከዚህ ጋር ተያይዞ ይሄ አንዲ እንግዲህ ከዳኑ በኋላ ምናምን ድህነታቸውን ሊያጡት እንደሚችል ምናምን መጽሐፍ ቅዱስ በጣም በተደጋጋሚ እውነቱን ለመናገር የሚናገሩ ልክ ጴጥሮስን በመልእክቱ እንደሚናገረው ነው። ይሄ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ እንዳለው ማለት ነው። ማንን ክደው ነው የሚለው? የዋጃቸውን ጌታ። ይሄ ማለት ኦልሬዲ ተዋጅተዋል ማለት ነው። ጌታ ተቤዥዋቸዋል ማለት ዋጅቷቸዋል፣ ገዝቷቸዋል፣ ቤዛው ሆኖላቸው ማለት ነው። የዋጃቸውን ጌታ ስለሚል ኦልሬዲ የተዋጁ እነርሱ እንኳን ሊክዱ ይችላሉ። ግን ይህ ማለት ግን ጌታ ይተዋቸዋል ማለት አይደለም። ጌታ ተዋቸው አይደለም የሚባለው። እረኛው ትቷቸው ተብሎ እረኛው ላይ እንትን እንድንል አይደለም። ሰዎቹ በእነርሱ ፈቃድ ይህንን ሊያደርጉት ይችላሉ።